ሰላም ቤተሰብ እንዴት ናችሁልኝ? እስኪ አንዴ እችን ሰምተናት እንምጣ። እስኪ አንዴ እችን ነገር ሰምተናት እንምጣ ቤተሰብ። ሰላም እንደምን አላችሁ? እኛም አለን። ቤት ሲዝም እንባላለሁ። ይሄ ሃይማኖት ሳይሆን ቤት እንዲሰጠኝ ስል የተከራዮች ድምጽ ለመሆን መጥቻለሁ። ሴፉ ፋንታውን እንድታቀርበኝ ስል በአክብሮት ጠይቃለሁ። አለቅህም። አዳነች አበቤ፣ ዶክተር አብይ አህመድ እባካችሁ ኑሮ ከብዶኛል፣ ቤት ስጡኝ፣ ቤት ኪራይ ከብዶኛል፣ ቤት ይሰጠኝ። ቤት ሲዝም መንገለ ሰላም ሰላም ቤተሰቦቼ፣ አሁን እኔ መኪና ሲዝም እባላለሁ። መኪና ፍለጋ እናንተ ፊት ቆም ያለው ወገኖቼ፣ ይሄ ሌላ ሃይማኖት አይደለም፣ መኪና ሲዝም ነው። በቃ ይሄ የመኪና ፈላጊዎች ፔጅ ነው። ከዚህ በኋላ እኔ መኪና ቸግሮኛል እንድትረዱኝ ነው። በቃ መኪና ግዙልኝ፣ ትራንስፖርት አስቸግሮኛል፣ መውጣት አልቻልንም፣ ፀሐዩ ምኑ በቃ ገፊያውኛ ሰልችቶናል። ስለዚህ እኛ መኪና ሲዝሞች ደግሞ መኪና ለሌላቸው ከኔ ይጀምራል። መኪና የመንግስት እንግዲህ እንደሰማችሁት ነው ቤተሰብ። ሁላቸውንም ልቅም አድርጋችሁ ሰምታችኋል። ይሄ ነገር ዘመናዊ ልመና ነው ወይ ልትሉ ትችላላችሁ። ልመና ነው ወይስ ደግሞ ቲክቶካችን አካውንታችን ለማሳደግ ነው ልትሉ ትችላላችሁ። እኔ ግን በእውነት ነው የምላችሁ አብዛኛው ነገር ተፋፍረን ነው እንጂ ችግሩ በሁላችንም ላይ አለ፣ ገብቷል። ችግሩ በጣም ከባድ ሆኗል። ወንድ ቤተሰብ ተፋፍረን ነው ብሏል ኃይሌ ገብረስላሴን በባለፈው ሰምታችሁታል። ተፋፍረን ነው እንጂ ሁሉም ለመናገር ጨንቆት ነው እንጂ ተቸግረናል እኮ ነው። ተቸግረናል። በቃ ምንድነው እነዚህ ልጆች ሲናገሩ መሳቅና ኮመንት ላይ ለኮመንት መሯሯጥ እንዴ? አዎ ተቸግረናል። መኪና ለመሄድ ችግር ነው። ታክሲው ሰልፉ መከራ ነው። በዛ ላይ ደግሞ ገንዘቡ የት ይመጣል? ነዳጅ ተጨመረ አንዴ እንደዚህ ነው። አንተ የምታገኘው ደሞዝ 65% ተቆርጦልህ ታክሲ ይመጣል። የመንግስት ሰራተኛ ከሆንክ ተው፣ ምንም ነገር የለህም። እንዴት ለሚለው ልነግርህ እችላለሁ። ልነግርህ ነው። ደሞዝ 10 ምናምን ከሆነ ቤተሰብ 35% ቁርጥ ያደርግልሃል። ደምር 7% ጦረታ ይነሳልሃል። እያስክልኝ ስንት መጣልህ? 40 ምናምን % መጣ አይደል? አዎ ደምርልኝ። ሌላስ 15% ማንኛውንም ስትገዛ ሄደህ የሆነች ነገር ስትገዛ ሻይም ስትገዛ 15% የሆነ ነገር ስታረግ ብር ትራንስፈር ስታረግ ራሱ ሌላ 15% 30%። ኧረ እኔ ምንድን ነው ያልኩት? 65 ነበር ያልኩት። 80 እየደረሰ ነው። 70 ምናምን 75% ካንተ የምትደርስ ብር ስንት ነው የምትሆነው? 35% ልደርስ ትችላለች። ይሄ ሁሉ ተደማምሮ ነው ይመጣልህ። ሌላውም ቢሆን በዚህ ሄደ ደግሞ ገበያ ልትገዛ ስትል ደግሞ ገበያ ላይ ደግሞ የለም። ትላንትና 400 ብር ነው ተመስገን ልገዛው ነው ስትል የለም 800 ብር ነው ታገኘዋለህ፣ ወይም ደግሞ 500 600 ብር ነው ታገኘዋለህ በሰዓታትና በእንትን። ቤተሰብ ታዲያ ይቸገረን ማለት አይደል እንዴ ቤተሰብ? ይሄን ታዲያ ማን ይናገረው? እነዚህ አንዳንድ ቲክታከሮች ወይም ደግሞ አንዳንድ የሆኑ ሰዎች እንደዚህ በአሽሙር ሲናገሩ እናንተ እየገባችሁ ኮመንት ላይ የምትሯሯጡ ሰዎች ለምን እውነቱን የግድ እዚህ ጋር ኮመንት ላይ አትጽፍም? እስኪ ንገረኛው ሂድ እስኪ ምግብ እስኪ አንድ ምግብ ስንት ነው የምትበለው? እስኪ ንገረኝ እስኪ አንድ ምግብ ሽሮ በትንሹ እንኳን ሽሮ ፈሰስ ደስ ትበላ ስንት ነው? አፍረህ ነው የምትሄድ አይደል? ለመናገር አፍረህ ለመብላት ተሸማቀ ሄደ ሙዝ ልትበላ ስትል ሙዝ 100 ምናምን ገብቶልሃል። እሺ ምን ታመጣለህ? ሙዝ እንኳን በዳቦ ልትበላ የነበረው ያገር ውድ ወደለ ዳቦው ደግሞ እንደዚህ ተነፍቶልህ እንደፉኛ ብሎ ተነፍቶ እንዲህ ስታደርገው አንዲት እንኳን ማትሆን ነው። ይሄንን ባለሀብቱም ራሱ ሀብታም ነኝ የሚለው ያውቀዋል እንዴት አድርጎ እንደሚሰራው፣ እንዴት እንደሚነፈውም አላውቅም። ዳቦ ችጋር ይንፋውና በእውነት ነው እኔ በቃ ምንም የሚተሳሰበት የጠፋበት ጊዜ በአንተ ላይ ይረማመዳል። በቃ በአንተ ሞት ላይ ነው የሚረማመደው። ይሄ ታዲያ ቸግሮ ነው እንጂ ተቸጋግረህ አፍረህ ነው እንጂ መናገር አቅቶት መሰለ። ይሄ የቸገረው ግን አንዳንድ ሲናገር በየኮመንት ስሩ እየሄድክ እየተደበቅ አሽሙር የምትለጥጥ
አንተን ነበር መለጠጥ። እውነትህን ተናገርና ውጣ። እንዴ ምንድን ነው ታዲያ? ይሄ እኮ ነው ቸግሮናል። አዎ ምን በለው ቸግሮናል፣ ምን ለብሰው ቸግሮናል። አንድ ጫማ ስትፈልግ ስንት ብር ነው? 30-40 ሺህ ብር በ400 እና በ200 ድሮ በ100 ብር ሲሸጥ የነበረ ጫማ አሁን ሄደህ 35 ሺህ ብር ጫማ የት ታመጣዋለህ? 35 ሺህ የት ነው የምታመጣው? 40 ሺህ የት ነው ታመጣለህ? ጫማ የወረደ የቻይና ጫማ ሲመጣ እንኳን እርሱ ራሱ 7 ሺህ 6 ሺህ። ደሞዝ ስንት ነው? የለህም። የቤት ኪራይ የለህም። በቃ ይሄን ታዲያ አፍረህ ተፋፍረህ ዝም ብለህ አንዱ ወጥቶ ሲናገር አፋፍም ማለት። እንደውም የሚናገሩ ሰዎች መብዛት አለባቸው። ይሄ ነገር ቢያንስ እንኳን ሸም ይዟቸው እንደዚህ አፍረው በመንተፍረት በሰው ላይ እንደሚጨምሩ በተለይ ደግሞ እነዚህ ሰዎች እንዲመለሱ እንኳን ትንሽ ትገስ፣ ሰውነት እንዲሰማቸው። ሰው እኛ ከሌለ እነሱ እንደማይኖሩ አውቀው እንስሳት እንኳን ተለይቶ መኖር አይችልም። እኛ እንስሳት አልፈን ህዝባችን እየበላን ህዝባችን እየተረማመድን ነው የምንሄደው። ኮፕሊንግ ሼር አድርገ ግዳ አድርስ። ኮመንት ላይ ጻፍ። እያንዳንድሽ ኮመንት ላይ ጻፍ። የተሸማቀቅሽ የተቸገርሽ አውጪው። ታዲያ ካልወጣ ማን ያውጣው እንዴ? ምንድን በሌለበት አሉ ምን ይሆናል? ይሄ ነገር በደንብ አድርገህ ብታስብበት ነው የሚሻል። ቤተሰብ ኮፕሊንግ ሼር አድርጉ። እያንዳንዳችሁ ይሄን ነገር አውጡት። በቃ ካልወጣ ደግሞ እንዴት ብሎ ነው የሚሰማው? ይሄው ያየ ነው። እስካሁን ጎብጠ ተሸክመ ነው የምትሄደው።